ክርስቲያንን የገደለ ይጸድቃል ጀነት ይገባል ብላችሁ ታምናላችሁ ይሉናል ክርስቲያኖች። ወላሂ አንዳንዴ ያሳዝናሉ በጣም እንደው በምን አይነት አስተሳሰብ ጭንቅላታቸውን እንደሞሏቸው ብሬን ዎሽ እንዳደረጓቸው እንደው ከስንቶች ጋር ይሄን ነገር ሰዋይበት ይሄን ጥያቄ ያነሳሉ። መጀመሪያ መረጃን በመንተራስ እስልምና አይደለም ለሰው ልጅ ማለት ነው ለእንስሳ ያለውን ቦታና ክብር በመግለጽ ኢስላም የሰው ልጅ ከዛ የተሻለ ክቡር ህይወት እንዳለው ክቡር ፍጡር መሆኑን እንደሚገልጽላቸው ነግራቸው የማይቀበሉ ግን መጨረሻ ላይ መቼም ተግባር ያሰምነዋል ብዙ ሰው እና ብዙ ጊዜ ሲገጥመኝ የምሰጠው የመጨረሻ ምላሽ ምንድነው ከጥቅሶች በኋላ በሉ እንግዲያውስ ጥያቄውን ወደ እናንተ ነው የማዞረው ምላሹን እናንተው ተሰጡኛላችሁ። ቁርአን ክርስቲያንን በመግደል ጽድቅ ይገኛል ጀነት ትገባላችሁ ብሎ ካስተማረና እኛም ሙስሊሞች የቁርአኑ ተከታይ አማኞች ከሆነ እንዴት ነው እስከዛሬ እናንተ በህይወት የቆያችሁት? ይሄንን እናንተው መልሱልኝ ነው። ይሄ ሐቂቃ ነው። ጀነት መግባት አንፈልግም እንዴ? እንፈልጋለን። አላህ ጀነት ለመግባት ያስቀመጠልን መስፈርት እነሱ ያሉት ከሆነ ሙስሊሙ ያንን ለማድረግ ታዲያ ምንድነው የከለከለው? በብርድ ሰዓት እኮ እንቅልፉን አሸንፎ እኮ የሚነሳ ሰው ትልቅ ትግል እኮ ነው። ሱብሂ ለአዛን ሲል አላህ ጠርቶኛል ብሎ በዛ ሰዓት ማለት ነው ከሚስቱ እቅፍ ወጥቶ እንቅልፉንም አሸንፎ በዛ ብርድ ሰዓት ውዱ አድርጎ ወደ መስጊድ የሚሄደው ምን ፍለጋ ነው? የአላህን ረህመት ጀነትን አይደለም እንዴ? ያ ሁሉ ከምትለፋ አንድ ጎረቤትህ የሌላ እምነት ተከታይ የሆነ ሰው ከሆነ ያን ሰው ግደለው ጀነት ትገባለህ ከተባለ ይሄን ለማድረግ ሐቂቃ የሚከለክል ነገር አለ? ግን ዛሬ የሙስሊሙ ሁኔታ ሲታይ ከነሱ ጋር በእድርና በእቁብ ተሳስሮ በማህበራዊ ኑሮ አንድም ላይ እየኖረ እንደውም ሙታን ሁሉ እስከ መቀባበር ደረጃም የደረሰ እንግዲህ እነዚህ ሙስሊሞች ጀነት አይፈልጉም ማለት ነው። ካልሆነስ ጠላቶች የሚያወሩት ወሬ የተዛባ ምንም መረጃ አልባ ቢስ መሆኑን ይረዱታል ማለት ነው። በዚህ መልክ ሲነገራቸው ብዙዎቹ ይገባቸዋል፣ እውነትም የሚል ደረጃ ላይ ይደርሳሉ። ታዲያ ካልሆነስ? ግን ከሁሉም ያሳቀኝ አንድ ክርስቲያን ነው እስከዛሬ ይሄን ስነግረው ይሄንንማ እስከዛሬ ያላደረጋችሁት መንግስት ፈርታችሁ ነው አለ። ከጀሃነም በላይ መንግስት ያስፈራናል እንዴ? ህግ ፊት እንቆማለን እኛም ይፈረድብናል ብለን ፈርተን ከሆነ እኔ ምን ጨነቀኝ? ጀነት መግባቴ ማለት ነው ከተረጋገጠልኝ አንተን በመግደሌ ካርዱ ከተሰጠኝ እድሜ ልክ እስራት አይደለም ለምን በስቅላት አልቀጣም? ብሞት ወደዛ ነው የምሄደው። ካርዴን ይዤዋለሁ። መንግስት የነጠቀኝ ካርዴን ሳይሆን ምድራዊ ህይወቴን ነው። እዛ ላይ እንግዲህ እንደሚገለጸው ኢስላም ግን ከስሙ ትርጓሜ ጀምሮ የሰላም ሃይማኖት እንደሆነ ሁላችንም የምናውቀው